እኛ አናውቅም። ጠምዝምዝ አይታችኋል። እዚህ ጋር ደግሞ እንትና ቤቢ ሄር የሚባል ደግሞ ወጥቷል። እንደዚህ ትች አድርገውት ከዛ እሱ ቀረና ደግሞ ምን አደረጉት? እንዴ ዚግዛግ እያደረጉ እንደዚህ በቅባት ያስተኙታል። አይታወቅም ለምን እንደመጣ ሜዱሳን ለማስመሰል። አሁን እዚህ ጋር እችን አርቲስት ያት እችን አርቲስት ኢንተርቪው እየተደረገች ነው። የሜዱሳን ፊልም ኢንተርቪው ያደረገችው የሰራችው ሴት ነች። ኢንተርቪው እየተደረገች ነው እና ፊቷን አይኗን ከላለች። ማንን ለመምሰል ነው? ሜዱሳን ለመምሰል ነው። አይኔ እንደሷ ነው ማለት ወይ አይታወቅም። ይሄ ኢንተርቪው ነው። ኢንተርቪው እየተደረገች አይኗን ከልለዋለች። ተመልከቱ። እና ከጎኔም እንደምታዩት እስቲ የመጀመሪያውን ነው ሜዱሳ ሎጎ ብዬ ነው የገባሁት። ተመልከቱት። ሜዱሳ ሎጎ በጣም ነው የሚያሳፍረው። ነጮች ምን ያህል ከአጋንንት ጋር የተሳሰረ ነገር እንዳላቸው የምታዩት በዚህ ነው። ፀጉሯ እንዳለ የምታዩት የሚያሳየው እባቦቹን ነው ሜዱሳ። እሷ ደግሞ አይኗ ደግሞ የቡዳ መንፈስ ያለባት ነች። የተለየች ፍጥረት ናት። የኔምፉ ዘር ነች። በዛ ላይ ደግሞ የሴፊዮስ የሚባለው መንፈስ ያማከራት የኦራክል የሚባሉት መናፍሶች ጓደኛ ቤተሰብ የነበረች የፓሲዶን የሚባለው የባህር ጋኔን የተገናኛት ነች። ሰው ብትሆንም ድቅል ናት። በጣም እኮ የሚገርም ነው። እና እነዚህን ሎጎዎች ግን ለድርጅቶቻቸው ይጠቀሙታል። ለቴሌቪዥን ፕሮግራሞቻቸው፣ ለካርድ፣ ለልደት፣ ለጥሪ፣ ለምናምን ይጠቀሙታል። በጣም የሚገርም ነው። ለማህተሙ፣ ለቲተሮቻቸው፣ ለቲሸርት እንደምታዩት ቲሸርት ሜዱሳ ቅድም እንዳልኳችሁ ፐርሲየስ የሚለውንም ታገኙታል። አብሮ ነው ሜዱሳ ሲነሳ ፐርሲየስም አብሮ ይነሳል። ገዳይና ተገዳይ ናቸው። ሟችና ገዳይ ናቸው። ግን ፐርሲየስ ስለገደላት ሜዱሳም ደግሞ እሷን ይዞ ደግሞ ብዙ ጦርነት ስላሸነፈባት ነው እንደዚህ የሚያደርጉት። አንገቷን ከቆረጣት በኋላ ምንድን ነው ያደረጋት የሚሉት? የእሷን አንገት ይዞ እየሄደ ብዙዎቹን አደረቃቸው ነው የሚሉት። ከአይኗ የሚወጣው ጨረር ብዙዎቹን ድንጋይ እያደረግለት ነበረ ነው የሚባለው። የፐርሲየስን ጦርነት ድል እንዲሆን ያደረገችው እሷ ነች ነው የሚሉት፣ የረዳችው። ግን ፀጉሯን በምን አይነት ነገር እንደሚሰሩት በዚህ ማወቅ ይቻላል። በዚህ ማየት ትችላላችሁ። እና እኔ ይሄንን እንደ ሎጎ አድርጎ ሲጠቀሙት ነጮች እውነትም አጋንንታዊ ድቅል እንዳለባቸው እረዳለሁ። በብዛት ሳይሆን ማለት ሁሉም ሳይሆን አብዛኞቹ ቆዳቸው። እስቲ እንስሳትን ፀጉራቸውን ገለጥ አጋችኋቸው፣ በግ ምናምን፣ ፍየል ወይም ድመት፣ ውሻ ምናምን ፀጉራቸውን ገለጥ አጋችሁ እንደዚህ ቆዳቸውን ነው ታዲያ ስታዩት ነጭ ነው አይደል? ውስጣቸው ምን ለማለት እንደፈለኩ ይገባቸዋል መቼም አይደል? እና እግዚአብሔር የፈጠረውን ፍጥረት ያዳቀሉ ይመስለኛል። በኖህ ዘመን ትንሽ የሆነ ጄኔቲካል እንትኑን የቀየሩት ይመስለኛል የሰውን ተፈጥሮ። ለዚህ ነው አፍሪካን ለማጥፋትም ወይም በተለይ እንደሞ ኢትዮጵያን ለማጥፋት የሚመጡት። ያ ሳይሆን አይቀርም ብዬ አስባለሁ። እንደኔ ያልተዳቀለ ህዝብ፣ ያልተቀላቀለ ህዝብ ነው ብዬ ስለማስብ ማለት ነው። ይሄ ኢየሱስ ኢትዮጵያዊ ነበረ፣ ጥቁር ነው፣ ማርያም እንደዚህ ነች የሚለው ነገር ብዙም አልቀበለውም። እሱን የሚያውቀው እግዚአብሔር ነው። ተጽፎ የተገኘን ነገር ብቻ ነው እኛ ልናምን የምንችለው። እሱም መጽሐፍ ቅዱስ ውስጥ ያለውን ነገር ነው የምንቀበለው። ኢየሱስ ህይወትም እውነትም መንገድ መሆኑን ነው የምናውቀው። እዚህ ጋር ግን ነጮች አብዛኛውን ነገር በፍልስፍና ውስጥ መክተት ይወዳሉ። ከመናፍስታዊ አሰራሩ ጎን ለጎን ወደ ፍልስፍና የተረጉሙትና ከዛ ለሳይንሳዊ ፕሮግራም ይጠቀሙበታል። ተመልከቱ። ይህ ሁሉ ሎጎ፣ ይህ ሁሉ ነገር የምታዩት እያንዳንዱ ነገር የምታዩት ምንድን ነው? የአንድሮሜዳን ማነች ስሟ የሜዱሳን መልክ፣ ፀጉር፣ እባብነቷን ለሎጎ ለድርጅቶቻቸው ተጠቅመውታል ማለት ነው። እኛ ምንድነን እያሉ ነው? የዚች ፍጥረት አድናቂ፣ ተቀባይ፣ ሀሳብ አቀንቃኝ ታፔላ ነን እያሉ ነው ማለት ነው። እኛ ደግሞ ይህን ቲሸርት ገዝተን ምን እንደሆነ ሳናውቀው በሆነ ነገር ላይ ተጠቅመው ልጅ። ከዚህ በኋላ ማሳያችሁ ብዙ ነገር አለ፣ ተከታተሉ ብቻ። ቀጣዩ ደግሞ ሜዱሳ ሚውዚክ ብዬ ነው የገባሁት። ሜዱሳ ሚውዚክ ብዬ ስገባ ደግሞ ተመልከቱ የማገኘውን ነገር በጣም ይገርማል። ሜዱሳ ሚውዚክ በሙዚቃ የሚጠቀሙባቸዋል። የሙዚቃ ባንድ፣ የሙዚቃ ግሩፕ ግጥሞቻቸው ላይ ሜዱሳን እንደ ትልቅ እንደ ሂሮ ይጠቀሙ ያዩዋታል። ራሷን ነፃ ለማውጣት ወደ ጫካ መሄዷን፣ አይኗ ብዙ ሰዎችን እየገደለባት
ስለተቸገረች ነው ጫካ የገባችው እንጂ አውሬ የሆነ አይደለም ነው የሚሉት። ፓወሯን ብትጠቀምበት ኖሮ ተመልከቱት። እዚህ ጋር ቀይ ምላስ ያወጣችውን ቀይ ምላስ አውጥታ ይታያል። ሰዎች ቀርበው ትሪት ቢያደርጓት ኖሮ ይሄንን እባቦቹን ትሪት ማድረግ የሚቻልበት አይኗንም ትሪት ማድረግ የሚቻልበት ሲስተም የሚፈጠር ነበረ ብሎ ያስባሉ። ይህንንም በፊልሞቻቸው ላይ ሰርተውታል። መነጽር ሲያደርጉላት ለሜዱሳ እና ደግሞ ከሷ የተወለደው ደግሞ አንደኛው ቅድም የነገርኳችሁ ክሪሳኑር የሚባል ልጅም ከሆዷ ወጥቷል ብዬ ቀይ የወርቅ ሰይፍ ይዞ ወጣ ያልኳችሁ እሱንም በፊልም ሰርተውበታል። ፒጋሰስንም በፊልም ሰርተውበታል። የሜዱሳን ልጆች ማለት ነው። ከፓሲዶን የተወለዱትን ልጆች ከባህሩ ጋኔን የተወለዱት ልጆች እንደ ጥሩ ነገር እንደ ፋብሪካ እንደ ሎጎ ይጠቀሙበታል። የሚገርማችሁ ልክ ቶዮታ ማለት ጃፓን ውስጥ ያለ ጣዖት እንደሆነ ሁሉ ለመኪና እንደተጠቀሙት እንዲሁም ደግሞ ለአንዳንድ አውሮፕላን ለአንዳንድ እቃዎቻቸው ምናምን ፊልም ሲሰሩ በደንብ አድርገው ሎጎ ይጠቀሙባቸዋል። እና ይሄ የምታዩት በሙሉ እንዳለ ለልብስ፣ ለፊልም፣ ለድርጅቶቻቸው በሜዱሳ የሰየሙት ነው ማለት ነው። በሜዱሳ ስም ተሰይሞ ነው። ሜዱሳ አሁን ባለንበት ጊዜ በማህበራዊ ሚዲያ በልቅ በሆኑ ፊልሞች በምናምን ያው በሙዚቃ እንዲሁ እንደምታዩት የሙዚቃ ምልክቶችን እያሳዩ ነው ያሉት። ሜዱሳ እየተዘፈንላት ነው ማለት ነው። አያችሁ። እና ባህሪዎቻችን ላይ ነው የምትገለጠው ሜዱሳ። ኃይለኛ እንግዲህ ጭንቅላቷ እባብ ከነበረ አስተሳሰባችንም እባብ፣ ንግግሮቻችን፣ ልባችን፣ ሁሉ ነገራችን እንደ እባብ ሊሆን ይችላል ማለት ነው። ልታደርገን ትችላለች። ተንኮለኛ ማለት ነው። እባብ ባህሪው ምንድን ነው የሚለውን እዩትና ሜዱሳኛ ውስጥ በምንድን ነው ያለችው? በመንፈስ ነው ያለችው። አይናችን ያየውን ነገር የሚበላሽ ከሆነ የበላነውን የጠጣነውን ወይም ደግሞ የወለድናቸው ልጆች ሁልጊዜ በባህሪያቸው ደረቅ ከሆኑብን ያኔ ሜዱሳ በአይኗ ደረቅ ታደርጋቸው ከነበሩ ሰዎች በምን ተሻለ? እኛ ውስጥ ሆና ብዙ ነገሩን እያደረገችብን ነው ማለት ነው። ሜዱሳ በወቅቱ በነበረችበት ሰዓት ከአጋንንት ጋር ተኝታ ነው አይደለም እንዴ? ወይም ደግሞ ከፓሲዶን ከሚባለው የባህር ጋኔን ጋር ተኝታ አይደለም ይሄ የተወለደው? በመጽሐፍ ቅዱስም ማነው በአባቶቻችን መጽሐፍ ላይም በተለይ መጥቆራ የሚባለው የተወለደው በምንድን ነው? በዚህ ነው የሚባለው። ሳሪተ ሰንበት የምትባል ሴት ሰንበትን የምትሽር ማለት ነው። ሳሪተ ሰንበት ከአጋንንት ከሚያመልክ ከጣዖት ጋር ከሚያመልክ ወይም ደግሞ ሰይጣን ከሚያመልክ ጠንቋይ ጋር ተኝታ ክንፍ ያለው አጋንንት ተወለደ ነው የሚባለው አይደለም። መጥቆራ ይባላል። በኋላ ነው ጽዋለ ጽድቅ ተብሎ ስም የተቀየረለት። ስለዚህ እዚህ ጋር ሜዱሳ የምትባሏ ጣዖት ወይም ደግሞ ፀጉሯ ላይ እባብ ያለባት አይኗ ብዙ ነገሮችን የሚያደርቅ መንፈስ የምትባሏ መንፈስ ዛሬ ላይ ትውልዱ ላይ እንዳለች ይታያል። በደንብ ይታያል። ግልጽ ነው። ሌላው ደግሞ መንግስታት ላይ ስልጣን ላይ ያሉ ሰዎች ላይ ሜዱሳ በደንብ ትታያለች። ጭካኔ ያለባቸው ለምን ሜዱሳ ያ ጭካኔ የሆነ ነገር የመጣባት ሰዎች ስላገለሏት ነው ስለሚባል ነው። ግን ያው ዞሮ ዞሮ አጋንንት ናት። ሰው አገለላት አላገለላት ያው ዞሮ ዞሮ የአጋንንት ዘርቻ አይደለም። አሁንም ስልጣን ላይ ለመቀመጥ ስልጣን ላይ ለመውጣት በጣም ብዙ ሰዎች አጋንንትን ይጎትታሉ። የስልጣን ዘመናቸውን ለማራዘም ቃልቻዎችን፣ አውሊያዎችን፣ ደብተራዎችን የሚከታተሉና ከእነሱ ጋር አብረው የሚያሸረግዱ ብዙ ናቸው። እግዚአብሔር ይቅር ይበላቸው። እስቲ ሌላኛውን ደግሞ እንየው። እሺ ሜዱሳ ክሎዝ ብዬ ነው የገባሁት። ሜዱሳ ልብስ ማለት ነው። በጣም ይገርማል። በልብሶቻቸውም ይገልጻሉ። በፀጉሮቻቸው ተመልከት። አሁን ልብሱ ላይ ሜዱሳ ስትገለጽ ምን አይነት አዳር ነው የምንተኛው? ውሏችንስ? ይህን ልብስ የለበሰች ሴት ከፍቅረኛዋ ጋር እንዴት ነው የምትሆነው? ይሄ ልብስ ለብሳ ነብር የማትሆንበት ኃይለኛ የማትሆንበት ምክንያት ምንድን ነው? ይህንን ልብስ ለብሳ ጤነኛ ትሆናለች ወይ? ተመልከቱት። ይሄ ቀይ ኮፍያ ያለበት ራሷን ሜዱሳን ለመሆን ኮፍያ ያለው ሹራብ አደረጉና ኮፍያው ላይ እባቦቹን ሰርተዋቸዋል። እዚህ ላይ እንዳለ ልክ ስታረጉት ሜዱሳን ሆናችሁ ማለት ነው። አያስፈራም? አያስጠላም? ቲሸርት ላይ ምን እንደው ቅርጹ ምን እንደሆነ የማይታወቅ ስታርባክስ የመጀመሪያ አርማው ነው። የሆነ ጊዜ ላይ አርማው የሜዱሳ ነበረ። ለምን እንደሆነ አላውቅም። የሆነ ጊዜ ላይ አርማው ሌሎችም ድርጅቶች ብዙ ጊዜ የሜዱሳ መልክ ያላቸው እንትኖችን ብስኩቶችን ያመርቱ ነበረ። ብስኩት ብዙ ሰው የሜዱሳን ብስኩት በልቷል ሳያውቀው። ያው ተመልከቱት። እዚህ ጋር ጉልቻ ሳይቼዋለሁ። ኮፍያ ያለው የሜዱሳ ልብስ ማለት ነው። ልብሶቹ እንዳለ የእሷ ነው። ይሁት
ተጠራጥሬ እንዲያውም ወደኋላ አድርጌዋለሁ። አያችሁት? ጥቁር አድርገውታል ውስጡ። ዙሪያውን ግን እባብ ነው የተሰራው። ይህ የምታዩት በሙሉ ሰዎችን ምን ለማድረግ ነው ሲባል በባህሪያቸው ሜዱሳን እንዲመስሉ ነው የተፈለገው። በጸባያቸው፣ በሁኔታቸው ያቸው እነዚህ የምታዩቸው ሴቶች በሙሉ የለበሱት ልብስ ጸጉራቸው ላይ ያለው ያሁን ጌጥ ነው የሚመስለው አይደለም? ይሁት ይሄ ጌጥ አይገርምም? ይሄ እንዳለ የሚያደርጉት በሙሉ የሜዱሳ ምልክት ነው። ጨብረር ያለ ጸጉር ራሱ ፍሪዝ፣ እነዚያን ጨብሮ የሚሄዱ ሴቶች አላያችሁ? እንደዚህ ቀጥ ቀጥ ጸጉራቸውን ቀጥ ቀጥ አድርገው የሚሄዱ እንደ ስታይል ሆኖ ይታያል። ሜዱሳ ነው። ኧረ ተው መምህር እንዳትሉኝ፣ እኔ አላቅላችሁም። እኔ እንግዲህ ገባኝ ነው፣ እናንተ በፈለጋችሁ ተርጉሙት። ምክንያቱም ስታይሉ የመጣው ከማን ነው? ከነጮች ነው። እነሱ ናቸው። ይኸው ሜዱሳ ብዬ ስገባ ነው የመጣው የእነሱ ስታይል። ለምን ሌላ ጸጉር የተተኮሰ ጸጉር አያመጣልኝም? ለምን ይሄንን ያመጣዋል? እና እኔ ሳወራ ከጎን ያለውን እንድትመለከቱ ነው የምፈልገው። እኔን አትዩኝ፣ እኔ አፍራለሁ። እዚህ ጋር የሁላችሁ ይሁት። ይሄንን አሁን ይሄ ምንድን ነው የሚመስለው? አክሊል ምናምን ነው የሚመስለው አይደለም? ግን እባቦች ናቸው። ደግሞ ቆነጃጅ ሴቶች ናቸው የሚያደርጉት። የሚገርማቸው በጣም ይገርማል። ኮፍያዎች ላይ አሁን ይህ ጥቁር ኮፍያ ስለሆነ የሆነ ፎቶ አግኝቼ ነበረ። እንደው ዛሬ የሚቀርጽበት ካሜራ ላይ ስለሆነ ነው እንጂ አሳያችሁ ነበር። ይሁት ኮፍያዎች ላይ ከውስጡ ማለት ነው እንደዚህ የምታደርጉት ኮፍያ ላይ ከዚህ ከውስጡ ዙሪያውን የእባቦች ሰርተውበታል ሜዱሳ እንዲመስል። በጣም ይገርማል። በቃ የእሷ ፎቶ የሌለበት ቦታ አለ እንዴ? ይሄ አሁን እንግዲህ ሜዱሳ ክሎዝ ብዬ ገብቼ ነው። ተመልከቱት ይህን ሱሪ፣ ቢጫውን ሱሪ ይገርማል። እባብ ነው። አሁን ደግሞ መንገድ ላይ ደግሞ ያመጣችሁት ነገር አለ። ታይት ነው የምትለብሱት ሴቶች፣ ሞንደል እያላችሁ ትሄዳላችሁ። ታይቱ ግን የዘንዶ ቆዳ ነው ማለት የእባብ ልብስ ነው። አንዷን አስቆሜ ነገርኳት። ሳ ጊዜ ምን አገባህ አለችኝ። ከዛ ይቅርታ ብዬ አማትቤ ዞር አልኩ ካጠገቧ። ይሄ ምንድን ነው? ሜዱሳነት ነው። በባህሪ ልብሱን ለብሰዋለች፣ በባህሪ ምን ሆነች? እባብ ሆነች ማለት ነው። በባህሪ አውሬ ሆነች ማለት ነው። እንዲህ ማተብ አስራለች እኮ ምን አገባህ አለች። ያው ጸጉሯ ተመልከቱ፣ ጨብረር ያለው ጸጉር ሜዱሳ። እንግዲህ ሜዱሳ ብዬ ሰርች ብዬ ያገኘሁትን ነው የምነግራችሁ። ለምን ይሄ ስታይል መጣ ሲባል እንግዲህ ይሄ ስታይል ነው ትላላችሁ። ኧረ መምህር ስታይል ነው ጻፉ። አሁን ስታይል ብላችሁ የጻፋችሁ ሰዎች አጥፏት እና ለምንድን ነው ይሄንን ልብስ የምትለብሹ ብዬ አልኳት። ምን አገባህ ነው የተባልኩት። ኧረ የእባብ ነው እኮ ሳ ጊዜ ምን አገባህ አለች። እንደዚህ ብላ ይቅርታ ብዬ አማትቤ ማተቧን አይቼ አማተብኩ። ያው ጨብረር ያለ ተመልከቱት። የለበሰችው የእባብ ቆዳ እንዴት ነው ተልጎ ተሰንጥቆ የተሰፋ እሱን የለበሰች ነው የምትመስለው። ኖርማል እኮ ጨርቅ ነው እኮ ግን አያውቁትም። የዘንዶ ቆዳ ነው ሴቶች የለበሱት። እና ለምን ታዘው ነው ወይ ሳያውቁት ነው? ምን እንደሆነ ከለሩን አያውቁትም፣ አይታወቅም። አውቆም ብለው ተዋብ ይሄን ለብሰሽ ውጭ ተብላ ሊሆን ይችላል፣ አይታወቅም። ስለዚህ ሜዱሳ ናቸው ማለት ነው እነዚህ ሰዎች። ይገርማል በጣም። ያው ልብሷን ጠጋ አድርጌ እያሳየኋችሁ ነው። እባብ ነው እንዳለ ሜዱሳ ብዬ ስገባ ያገኘሁት ነው። ይሄ ሁሉ የሚያሳየው አካላቷን በሙሉ ሁሉ ነገሯን እንዳለ ምን እንደወረራት ነው የሚያሳየው። መንፈስ እርቃኖች፣ በተለይ እኔ አሁን እዚህ ላይ ስለሚያስጠላ እንደው ዩቲዩብ አልጎሪዝሙ እንዳይዘጋብኝ ብዬ ነው እንጂ ፓንት ሙታንታ ነው የምንለው ኢትዮጵያ ውስጥ ፓንት ማለት ነው። እሱ ላይ እባብ ተሰርቷል እንደ ሜዱሳ ማለት ነው። እና የእባቦቹ አፍ በሙሉ የሚያሳየው ወዴት ነው? ግማሾቹ ለሁለት ተከፍለው ማለት ነው። ግማሾቹ ወደ አፍረተ ስጋዋ ወደ ብልቷ፣ ግማሾቹ ደግሞ ወደ እምብርቷ፣ እስከ እምብርቷ የመጣው ፓንት ላይ ወደ እምብርቷ። ያ ማለት ማህፀኗንም ተቆጣጥሯል፣ ብልቷንም ተቆጣጥሯል፣ አይነ ጥላው አግብቷታል ማለት ነው። ታዲያ እንደዚህ አይነት ፓንት ካደረገች ሴት ጋር የሚገናኝ ሰው እንዴት ነው የሚሆነው ማለት ነው? ከባድ ነው አይደለም? ሎጎውን ሳያውቁት አደረጉት እንበል፣ ሲነገራቸው ደግሞ አይሰሙም እኮ በጣም። እኔ አሁን ደፍሬ ቃላቶቹ ስናገር ትቀየሙ ትችላላችሁ። ያው ሜዱሳ ክሎዝ ብዬ ያልኩት እንግዲህ እዚህ ጋር ጨርሷል ማለት ነው። አሁን ደግሞ ቀጥሎ ሜዱሳ ኪችን ብዬ ነው የገባሁት። ሜዱሳ ኪችን በምግብ ላይ በፓስታ ላይ ደግሞ ይሰራሉ። ፓስታውን እኮ ነው አይገርማችሁም? ፓስታውን እንደ ፀጉር እንደ እባብ አድርገውት ያመጡታል። የሆነ ቪዲዮም አይቻሉ እንደ ኑዱል አድርገውት በኑዱል ሰርተው። አሁን ኑዱል ችግር አለበት እያልኩ አይደለም፣ ፓስታው ችግር አለበት እያልኩ አይደለም። ፓስታ አትብሉ ማለት አይደለም። ግን እንዴት አድርገው ሜዱሳን በምግብ ደግሞ እንደሚገልጿት ኢቭን ሆቴሉ ራሱ ሜዱሳ ነው የሚለው። እና
ቸኮሌቶቻችሁ ላይ የሚያረጉት ሳህኖች ላይ ሳህኑን ተመልከቱት። ሳህን ላይ መልኳን ቁጭ አድርገውታል። እዚህ ላይ እንበላለን ማለት ነው። ሳናቀው የሆነ ሆቴል ገብተን አሁን ሲቀርብ ምግቡን ጥሩ ከበላን በኋላ እንዴ ሜዱሳ ነው የምትሉት። ልክ ሞ አንበሳ ዘእምነገደ ይሁዳ አንበሳው መስቀል ይዞ እንደነበረው አባቶቻችን እኮ ያውቁበታል። መስቀሉ ላይ ነው እንድንበላ ቢያንስ እንኳን እሱ ላይ እንድንበላ አድርገውናል። በትንሹ እንኳን ባይሆንም እንኳን ባይፈቀድም ሃይማኖታዊ የሆኑ ነገሮች ምግብ የሚበላባቸው ባይሆኑም ይሻላል መቼም አንዳንዴ አጋንንታዊ የሆነ ነገር ከመብላት እና የኪችን እቃዎቻችን ላይ የጨው እቃዎች ላይ ሳህን ላይ ማንኪያ ቢላ ላይ ሹካ ላይ ተመልከቱ። እንግዲህ ምን ማለት ነው ይሄ? ሜዱሳን እንደዚህ አድርገው እንትን ላይ ፓውደር ላይም አድርገውታል። እንደ ምን ፓውደር ላይ ነው ይሄ? ተበጥብጦ የሚጠጣ ፓውደር አለ። ልክ እንደዛ ላይ ቆርቆሮ ላይ ራሱ የሜዱሳን አይቻለሁ። እንግዲህ ምን እባብ ቀጥቅጠው ያብሉን ምን ያብሉን እኛ የምናውቀው ነገር የለም። እንደው የተበጠበጠ ነገር አልወድም እንጂ ይሁን ሳህኑን በሙሉ ይህንን ቅርጽ አታውቁትም? ይሄ ሳህኑ ጠርዝ ላይ ያለውን ዚግዛግ ብዙ ነገር ላይ ታውቁታላችሁ አይደለም? ግን የሜዱሳ ድርጅት አርማ ነው። ዚግዛጉን ማለት ሳይሆን ይሄን ብዙ ጊዜ ክብ ነገር እንደዚህ ካያችሁ ቼክ አድርጉ፣ ጠጋ ብላችሁ እዩት። እያንዳንዱ ነገር የምንበላው የምንጠጣው ነገር ላይ ራሱ ይሄን ነገር ካደረጉ ፓስታው ላይ አስቡት። አትክልቶችን በዛ ቅርጽ እየሰሩ የሚበሉ ከሆነ ፍላጎታቸው ምንድን ነው ማለት ነው? እነዚህ ሰዎች ምግቡም ተበልቷል ማለት ነው በመንፈሱ። ቡዳው እኮ ነው የሚያየው። ሜዱሳ አይኗ ቡዳ አይደለ? በአይኗ ያየችው ይደርቃላል። እኛም የበላ ነው አይጠቅመንም፣ ሆድ ይነፋል። አሁን አዲስ የመጣ ደግሞ ወተት ምን ተብሏል? በእናታችሁ እሱም እንደዛ ይሆን እንዴ? ወተት ማን ነው? እርጎ ወተት ቤቶች እርጎ እንዲረጋ የሬሳ ማድረቂያ እሱን እያደረጉ ነው የሚያደርጉት አሉ። እርጎውን ወተቱ የሚረጋላቸው እሱን ሲያደርጉበት ነው አሉ። ለዚህ ነው ሆዳችን የሚቆርጠን የሚያመን ብዬ እስክል ድረስ ራሴ ገብቼ ወተት ቤት ሁሉ ገብቼ ጠየኳት። አይደለም የጾም ሲፈታ ወተት ድርጅቶች በአብዛኛውን ተጠቃሚ ከሱቅ እየገዛ እንደዚህ እንትን እያለ ስለሆነ ለሆቴል ቤቶች እያከፋፈሉ ስለሆነ ወደ ሱቅ እንዳይከፋፈል የሚያደርጉት ሲስተም ነው ምናምን ብላ ነገረች። እንግዲህ ይሁን አይሁን አላውቅም። እኔ ዞሮ እንደው ማንበላው ውድ የለም፣ ማያበሉን ነገር የለም። ከጊዜ በኋላ ኮክሮች ራሱ በልተናል። ኮክሮች ማለት በረሮ ማለት ነው አይደል? እና ብዙ ነገር እየበላ ነው። ይሄ የሜዱሳ ሳህን ላይ ኮክሮች ብትበሉ ምንድን ነው በእንቅርት ላይ ጆሮ ደግፍ ነው አይደለም? እና ሜዱሳ እንደዚህ ነች፣ አብራን አለች። ጥንት የነበረው አፈታሪክ ቢሆን ኖሮ ወረቀት ላይ ብቻ ነበር የሚሰፍረው። ለምን ሳህን ላይ መጣ? ለምን ኪችን ውስጥ ገባ? ለምን ልብስ ላይ? ለምን ፀጉር ላይ መጣ? ለምን ንቅሳት ላይ ታቶ ላይ መጣ? ሜዱሳ ታቶ ብዬ ብገባ በጣም ጉድ ነው የምታዩት። የሜዱሳ ታቶማ የሌለ የለም። መጨረሻ ላይ ያሳያችኋለሁ፣ ወይም አሁን አሳያችኋለሁ። በጣም ይገርማል። ተመልከቱ ምግቡን። የሜዱሳ ፉድ ጋሻዎቻቸው ላይ ሁሉ። በነገራችን ላይ ምን አደረገች እንትና አቴና የምትባል ወይም የአቴንስ ከተማ ጣዖት ማለት ነው። ይሁት ፓስታ ላይ የአቴንስ ከተማ ጣዖት አቴና የምትባለው የሜዱሳን መልክ ራሱን ፊቷን ማለት ነው ጦርነት ለማሸነፍ እንድትችል የገዛ የራሷን የቤተ መቅደሷን ካህን የነበረችውን አሳርዳ አስገድላ ጋሻዋ ላይ ተከለችው ወይም ደግሞ አሳለችው። ለሁሉም ወታደሮች ሜዱሳ መልክ እንዲተከል ተደረገ። ለምን? አይኗ ምን ስለሆነ ተዋጊ ስለሆነ። ራሷ ረግማት ነው እንግዲህ ራሷን የረገመቻት። እንደገና ራሷ ደግሞ ለጋሻው መከላከያ ያደረገች። ግሪክ እንግዲህ በዓለም ላይ ሀያል የሆነችው በእንደዚህ አይነት ነገር ነው ማለት ነው። ተመልከቱ ፓስታው ላይ ምን እንደሚያደርጉ። ይሄ ሁሉ የምታዩት ሜዱሳ ነች። ይሄ ውስጣዊ ሜዱሳ ማለት ነው። እንግዲህ መልኳን እንደዚህ አድርገው የሚሰሩት ፀጉሯን ምኗን። እነዚህ ደግሞ አጋንንት ናቸው ሰራዊቶቿ። መልካቸውን ጭምር እንደዚህ አድርገውታል። በፎቶ አይታችኋል? ይሁት በፎቶ ይገርማል በጣም ተመልከቱ። ይገርማል በጣም ሜዱሳ በምግቦቻቸው ላይ ማለት ነው። ኢትዮጵያ ውስጥ እንደዚህ ነገር ሰርታችሁ ከሆነ ውርደት ነው በእውነት። በእርግጥ ለነገሩ ጉዱሩ አለ እኮ ቃልቻው አለ እኮ ጉዱሩ አይደለም። ወሰንገላ መንፈስ ያለባቸው ሰዎች እንዲህ ፀጉራቸውን ራስታ ማድረግ ጉዱሩ ማድረግ ይወዳሉ። ራስታ ማድረግ እንደገና ደግሞ ተመልከቱ የሚሰሩትም
እንደገና ደግሞ እቺው መንፈስ ማለት ነው እቺው ሜዱሳ ኢትዮጵያ ውስጥ ለመኖሩ ምልክቱ ወጣቱ ላይ ተመልክቶ አሁን በዚህ ጊዜ ያለ ወጣቱ ዝም ብሎ በተቀመጠበት እንዲህ ጥቅልል ፀጉር ጠቅላል በሄደበት እንደዚህ መጠቅለል ነው። ምን እንዲመስል እንደሆነ አይታወቅም። መጠቅለል ነው፣ በቃ መፈተግ ነው። እዚህ ጋር ይገባል፣ እንደዚህ ይላል፣ እንደዚህ እሺ። ከዛ ፊልም ኳስም ሲመለከት እንዲህ እያለ የሚጠቀልለው በቃ ፀጉሩን እየጠቀለለ እንደዚህ እያለ ከባድ ነው። የኔን ተጠቀለለ እንዲ እና ሁላችንም እባቡን አንግሰነዋል ራሳችን ላይ ሳናቀው፣ በአነጋገር በአለባበስ ሳይታወቅ ገብቷል። የጥንቷ አፈታሪክ ተመስላ የመጣችው ሜዱሳ በባህሪ በሰው ውስጥ ገብታለች ያልኳችሁ ለዚህ ነው። ባህሪ ውስጥ አለች። እግዚአብሔር ይገስጻት። አይነ ጥላ መንፈስ እግዚአብሔር ያዋርድልን። በምንበላው፣ በምንጠጣው፣ በምናንጠለጥለው በሁሉ ነገራችን ላይ እኮ ነው የመጣችው። ያልገባችበት ቦታ የለም እኮ ሜዱሳ አይነ ጥላ ሻንቂት ማለት ነች። ሻንቂት እቺው መንፈስ። እስቲ ቀጥለው ደግሞ እስቲ የሜዱሳ ታቶ ብዬ ደግሞ ልግባና ላሳያችሁ። ሜዱሳ ታቶ ይኸው እንግዲህ ሜዱሳ ታቶ ማለት ይሄ ነው። በጣም የሚገርም ነው። እጃቸው ላይ ነው በብዛት የሚነቀሱት። የኃይል ምልክት ስለሆነች ማለት ነው። በእነሱ እንደ ኃይለኛ ስለሆነች፣ በጣም ጨካኝ ስለሆነች፣ ያየችውን ብሎ ስለምታደርግ እነሱም በመቱት እጃቸው ለማድረቅ ሊሆን ይችላል። እጃቸው ላይ ነው በብዛት የሚነቀሱት፣ ወይ ጀርባቸው ላይ ዛር ስለሆነች አብራ የምትወለድም ስለሆነች ማለት ነው ይነቀሷታል። እንግዲህ ታቶ በመሰረቱ የዝሙት መንፈስ ምሳሌ ነው። እሷም በዝሙት ነው ይሄ ሁሉ የመጣው። በሩካቤ ነው ይህንን አይነት ባህሪ ያመጣችው። በእርግጥ ድቅል ናት፣ ስጋ ለበስ አጋንንት ናት። ሻንቄት ያልኳችሁም ለዚህ ነው። ግን ታቶ በራሱ ዝሙት ነው። የዝሙት መንፈስ ያለባቸው ናቸው ሳይሆን የዝሙት መንፈስ ይስባል ነው። ብዙ ጊዜ ይሄ ነገር ያጣምሙብኛል አንዳንድ ጠማማ ሰዎች። ታቶ ወይም ንቅሳት፣ መነቀስ፣ የሆነ ቦታ መነቀስ የዝሙት መንፈስ ይስባል። ያ ማለት ብዙ ጊዜ ይሄን ነገር ካለባችሁ እናንተ የምታውቁት ከሆነ አዎ ይሄ ነገር ትክክል ነው፣ ከሌለ ደግሞ የለም ነው። የዝሙት መንፈስ መኖር አለመኖር የምታውቁት ራሳችሁ ናችሁ። እና ሜዱሳ ደግሞ ስትመጣ ደግሞ እንዴት አይነት ዝሙት እንደሚፈጸም አስቡት። ልቅ የሆነ ቆሻሻ የሆነ የሌዝቢያን አሰራር እንዴት እንደሚመጣ ደግሞ አስቡት። ሴት ዛር ናት፣ በዛ ላይ ሻንቄት ናት። በህንድ ውስጥ ደግሞ በጣም የምትፈራ ነች። ደግሞ ኢትዮጵያ ውስጥም በሌላውም ዓለም ላይ ይቺው መንፈስ ብዙ ዓለምን መቆጣት፣ በተለይ አሁን ባለንበት ጊዜ ኮከቦች በሙሉ የሚያመለክቱት ብለዋል እኮ ሐኪም አበበች ስትናገር፣ እኔ ባልደግፈውም ንግግሯን ምናለች፣ ዘመኑ የሴት ነው፣ ለሴቶች ነው፣ ይሄ ኮከቧ የወጣችው ለሴቶች ነው ብላ ተናግራለች። እና ምናልባት ሜዱሳ ትሆን እንዴ? አዎ ስልጣን ላይም ፓርላማ ላይም ብዙ ቦታ ላይም ሴቶች ሲሾሙ እያየን ነው። መሾማቸው በጣም ደስ ይላል። ግን ከኮከብ ጋር ባይሆን ጥሩ ነበረ። በብቃት በችሎታ በእውቀት ቢሆን ጥሩ ነበር ብዬ አስባለሁ ከሆነ እና ሜዱሳ በኮስሞቲክሶቻቸው ላይ ሁሉ ሳይቀር ወገባቸው ላይ፣ ጀርባቸው ላይ ተለቅ አድርጌ አምጥቼ ማሳያችሁ ጀርባ ላይ ሲነቀሱት ዛር መሆኑን ለማሳየት ነው። እና በትክክል ትውልዱን ይዘዋለች። ከዛ ቀጥሎ ደግሞ ምንድን ነው የምናየው? ሜዱሳ ሊፕስቲክ። በጣም ይገርማል። ሜዱሳ ሊፕስቲክ ነው የምናየው። ተመልከቱት። ይሄ ማለት ንግግሮቻቸውን በሙሉ ኃይለኛ እንዲሆን በዚህ ድርጅት ስም ተጠቅሷል። ልክ በንግግራቸው ወንድን እንዲያደርቁ፣ በንግግራቸው የሚናገሩትን ሰው እንዲያሸንፉ ይመስላል። ድርጅቱ ሆን ብሎ ዋና የሚባሉት ስሜቶች ህዋሳቶች ላይ ነው ይህን ነገር የሚጠቀሙበት። ሰው ይህን ነገር ለምን ሊጠቀሙ ይችላል? ሊፕስቲክ ምንን ይወክላል? ምን ሪፕሬዘንት ያደርጋል? አፍ ላይ ነው ያለው፣ ቃላትን ይወክላል፣ ንግግርን፣ የልብን ሀሳብ ይወክላል ተብሎ ስለሚታሰብ ሜዱሳ ሊፕስቲክ መጥቷል። እንግዲህ ይሄ ሊፕስቲክ ደግሞ የምትቀቡ እህቶቻችን ምንም እንኳን ንግግራችሁ መልካም ቢሆንም ሀሳባችሁ እንግዲህ ሊዘባርቅ ይችላል። ምንም እንኳን ንግግራችሁ ጥሩ ቢሆንም ዛሬ የተናገራችሁት ነገር ልታጥፉ ትችላላችሁ። ወይም ባልተናገርኩ ኖሮ እስክትሉ ድረስ ክህደት ሊያጋጥማችሁ ይችላል። በአፋችሁ የፍቅር ቃላት ገልጻችሁ ነገ ደግሞ እርግማን ሊሆን ይችላል። አይታወቅም። በቃ ሎጎ በራሱ ተጽዕኖ ይፈጥራል። አባታችን ያቡነ የአባ ሊባኖስ ገድል ላይ አባቴ እኔ ገንዘብ አለኝ በረከት ግን አጣሁኝ፣ ገንዘብ አልበረከት አለኝ ተቸገርኩኝ ሲላቸው ስምህ ማን ነው ብሎ ሊጠየቁት ገድላቸው ላይ አቀርብላቸዋለሁ አንድ ቀን።
ስሙን ሲነግራቸው በቃ አንተ ሁሉ ነገር ችግር እየገጠመ ያለው ስምህ ላይ ነው አሉት። አንዳንዴ ስሞቻችን ላይ ልብሳችን ላይ የኛ የሆነ ብለን የምናስበው ነገር ላይ እንትን ማርት አለበት፣ እርግማን አለበት ማለት ነው። እርግማን አለበት። ለዚህ ነው እኮ ራሳችንን ለካህን ማስመርመር አለበት ሲባል እንደው ያ ነገር ጥሎን እንዲጠፋ ምክርም አገልግሎትም እንዲያስፈልገን እኮ ነው። ጥሩ ነው ብለን ያሰብናቸው ነገሮች በሙሉ እየሸወዱን ነው። ተመልከቱ። ኮስሞቲክስ፣ ሜዱሳ ኮስሞቲክስ ምን ምን ነገር እንደምታዩ አይኖቻቸውን በሙሉ እንዳለ ፀጉራቸውን ተመልከቱ፣ ሊፕስቲኩን ተመልከቱ። እንዳለ በሙሉ የሚያሳየው ሜዱሳን ነው። ትውልዱ ተበልቷል። እንዲህ አይነት መንፈስ ያለባት ሴት ጋር ተኝቶ የመጣ ወንድ በራሱ ሜዱሳ መንፈስ ተሸክሞ ነው የሚመጣው። ውጭ ሀገር የምትኖሩ በተለይ ነጮችን እንደ ልብ ማግኘት የምትችሉ ኢትዮጵያውያንም ሆናቸው ኤርትራውያን፣ አብዛኞቹ ነጮች በዚህ መንፈስ የተጠለፉ ስለሆኑ ህገወጥ ጋጠወጥ የሆኑት ለሃይማኖትም ቅርብ የማይሆኑት ለዚህ ነው። እምነትም ያዝን ሲሉ ፕሮቴስታንት የተመታ እምነት ላይ ያዝን ሲሉ በቃ ሊሆን ችግር ያለበት ሰዶማዊ ፓስተር እየሰበካቸው እንደፈለጉ እግዚአብሔርን በፈለጉት ቋንቋ የሚጠሩበት ነው። ለምን? የሜዱሳ መንፈስ ነው። እግዚአብሔርን በትክክል ሊጠሩት አይችሉም። የክህደት መንፈስ ስለሆነ ወደ እውነተኛው አምላክ አያመጣቸውም። አማኝ ነን ብሎ ቢያስቡ እንኳን በጣም ጨዋ አስመስሎ በጣም በቃ የሚገርም አይነት ሃይማኖት አስመስሎ ያመጣዋል። ከፈለገ ጆቫ ውስጥ፣ ከፈለገ ፕሮቴስታንት፣ ከፈለገ ሌላ ኤቲስትና ፓጋን፣ ከፈለገ ደግሞ የሚገራርም በቃ የስነ ልቦናና ኢንስፓየር የሚያደርጉ ሰዎች ጋር ወስዶ ደግሞ ምርጥ ሰው ሊያደርገው ይችላል። ግን ሃይማኖት የለም ወይም ደግሞ ምግባር የለም ወይም እግዚአብሔር እዛ ውስጥ የለም። እና ሽቶዎቹ አሁን ፐርፊውም ብዬ ገብቻለሁ አይቼው በጣም የሚያሳዝነው ፐርፊውም የሽቶ ታዩታላችሁ፣ ከዚህ ቀጥሎ ታዩታላችሁ። እና ጥፍር ቀለሞቹን ተመልከቱ። ግን የድርጅቶቻቸው ስም በሙሉ እንዳለ የሚያሳየው ያው ቅድም እንደነገርኳችሁ ያው እዚህ ጋር አሁን ትመለከቷት እንዴት እንደምትወር አይኗም፣ ፀጉሯ፣ ሁሉ ነገሯ ሜዱሳ ነው የምትመስለው። ጣዖቱን ነው የምትመስለው። የሚያሳየው ባህሪን ነው። እርግጠኛ ነኝ ሲንግል ማም ናቸው ወይም ደግሞ በትዳርም የላቸው እነዚህ ሴቶች። ይህን የሚቀባቡ ሴቶች ትዳር ያላት ሴት እንደዚህ አይነት ነገር ታደርጋለች ብላችሁ ታስባላችሁ? ለምን? በውስጥ በኩል ሜዱሳ መንፈስ አለ። ሌዝቢያን ከሌዝቢያን ጋር የሚያገናኘው እሱ ነው። ብቻዋ እንድትሆን የሚያደርግ አላገባችም እኮ ሜዱሳ ራሱ። አንድ የተገናኛት ከዛ በኋላ ወለደች፣ ከዛ በኋላ አውሬ ሆነች፣ ተረገመች። በቃ ተመልከቱ። አንገቷ የታረደ ልክ ሜዱሳን ለመምሰል አንገቷ እንደታረደ ደም እንደፈሰሰ አድርጋ ነው የታየችው ይህች ልጅ። ፀጉራቸው በሙሉ የሚያሳየው ይሄን ነው። የፀጉር ጌጦች አንድ የሆነ ሃፒ በርዝዴይ በዓል ሲከበር የሆነ ቪዲዮ ላይ ይቼ ነበር እና እዚህ ጋር ኩዊን ነገስታት የሚያደርጉት የኩዊን ምልክት አለ አይደለም? ልደት የሚያከብሩ ሰዎች ይኸው እዚህ ጋር እንደምታዩት ማለት ነው። ሳባርጌ እንደዛ ላይ እያንዳንዱ እንትን ጽሁፎች ላይ ጫፍ ጫፍ ጠጋ ብያዋለሁ። እባብ ነው። ኢትዮጵያ ውስጥ እኮ ነው። በጣም እኮ የሚገርም ነው። የእባብ ምልክት ነው። ጽሁፎቹ ራሳቸው ሃፒ በርዝዴይ የሚለው ጽሁፍ የተጻፈው የኩዊን ምልክቱ ላይ ጽሁፎች የተጻፉት ራሱ ዲዛይኑ የተገዘገዘው ይሄ የእባቡን አካል ነው የሚመስለው፣ ቆዳ ነው የሚመስለው ራሱ ጽሁፉ። ይገርማል። እና ይሄ ጌጥ መስሎ የሚታያቸው ፋሽን ዲዛይነሮች የሰሩት ነው ተብሎ የህንድ የግብፅ ፈርዖኖች የሚያደርጉት ነው ምናምን ተብሎ ከዚህ እንደ አውራ ዶሮ ከዚህ ከኋላ እንደዚህ መቶ እንደዚህ የሚደረገው የሆነ የሚያደርጉት ነገር በሙሉ እንዳለ ሌላ ነው። የዘንዶውን ከኋላ አከርካሪ ላይ የተቀመጠውን ስፓይናል ኮርድ ላይ የተቀመጠውን መንፈስ ነው የሚያሳየው። እንደ ስከርፕ እባቡን ጠምጥሞ ታይተው አያችሁት? አንገቷ ላይ እንደ ስከርፕ አድርገዋለች። ይሄ ሁሉ የሚያሳየው ሜዱሳን ነው፣ ባህሪዋን ነው የሚያሳየው። ይሄንን ነገር የሚጠቀሙ ሰዎችም ሳይወዱ በግዳቸው ይሆናሉ። የሆነ ሰይጣናዊ ነገር ብናገር ይመስላል፣ ግን እንድትጠነቀቁ ነው የምናገረው። አንድ የሆነ ፊልም መጥቷል፣ ምናልባት ከዚህ በፊት አይታችሁ ከሆነ ሂውማን ሄር ነው አድርገዋለች ልጅቷ። ተመልከቱ። እዚህ ጋር እንግዲህ ህፃን ነች፣ አሁን ምንም የምታውቀው ነገር የለም። እና ሂውማን ሄሩ ግን የወር አበባዋን እንደ ግብር አድርጎ ይወስደዋል። ደሟን የምትበላው ምግብ ይወስዱባታል። በቃ ብዙ ነገሮቿን ያደረገችው ሂውማን ሄር ይፈታተናታል። ጥቁር ነች። ፊልሙ እንዳውም አንድ ቀን ይዤው መጥቼ እናወራበታለን እግዚአብሔር ከፈቀደ። እና በጣም የሚገርመው ምን ሄር ነው የሚለው የሆነ ስም አለው፣ ብቻ ረስቼዋለሁ ስሙን። እና በጣም የሚገርመው ያ ፀጉር ከየት እንደመጣ ስታጠና ከህንድ ሀገር ከሆኑ አማልክት ለህንድ ጣዖታት መስዋዕት የቀረበ ፀጉር ነው በላዩ ላይ ያደረገችው። እና በቃ
ፍላጎቶቿን በሙሉ ይወስድባታል። እሷ የምትፈልገው ነገሩ ተጣብቆባት ከላይ ላይ ያዛታል። ሁሉ እንደምትፈልገው ነው የሚያዛት። እና ነጮች እኮ ገብቷቸው በዚህ ልክ ይሳሉ። የሚገርማቸው ገብቷቸው እኮ ነው። ሜዱሳ ስቴሽነሪ ብዬ ነው የገባሁት። ሜዱሳ ስቴሽነሪ ብዬ ስገባ የስቴሽነሪ እቃዎችን በሙሉ በዛ በእርሳስ እስክሪብቶ፣ ወረቀቱን፣ ደብዳቤ መጻፊያውን በሙሉ እንዳለ የፍቅር መገለጫ አድርገው አምጥተዋታል። ደግሞ ቤት ውስጥ የሚቀመጠው እቃ፣ ወረቀት፣ አንዳንድ ማሸጊያዎች ላይ ምናምን ላይ ሜዱሳን መጠቀሚያ አድርገዋታል። በጣም ይገርማል። ከዛ ደግሞ ሜዱሳ ኤሌክትሮኒክስ ብዬ ደግሞ ጻፍኩኝ። ሜዱሳ ኤሌክትሮኒክስ ብዬ ደግሞ ጻፍኩኝ እና የሚመጣውን ደግሞ ተመልከቱ። በጣም ያሳፍራል። ሜዱሳ ኤሌክትሮኒክስ ማሽኖቻቸውን በሜዱሳ ተርጉመውታል። የምናየው ሞባይል ውስጥ ያሉት እቃዎች፣ ማሽኖች፣ እርሳስ መቅረጫው፣ የተለያዩ ነገሮች፣ ቆሻሻ መጣያዎች፣ ሶኬቶች ምናምን በሙሉ በሜዱሳ ስም ተሰይመዋል። እንግዲህ ሜዱሳ አጋንንት እንደሆነች ደጋግሜ እየተናገርኩ ነው። አጋንንት መሆኗ ብቻ ሳይሆን መንፈሷ በራሱ በዚህ ምድር ላይ አሁንም ድረስ እንዳለ የብዙ አማልክቶች የጥንት አማልክቶች አሁን ጣዖታቸው አይደለም የቆመው፣ ስማቸው እንደ ጣዖት ሆኖ በድርጅቶች ላይ አለ። የሆነ ጣዖት ቆሞ እንደዚህ እያሉ መስገድ፣ ለአንተ ክብር ይገባል እያሉ መስገድ አትጠብቁ። እንደዛ እንዳትጠብቁ። ያው ከዚህ በላይ አሁን ይሄ ሞባይል ስሙ ሜዱሳ ቢሆን ምን እናደርጋለን? ሳምሰንግ ማለት በራሱ ትርጉሙ ምን እንደሆነ ታውቁታላችሁ? ትርጉሙ ወይም ደግሞ አይፎን ግራ ነው የሚያጋባል አንዳንድ ጊዜ። በቃ ያው እየተማማርን ስለሆነ ነው እንጂ ግራ ነው የሚያጋባው። እና እውቀት አንዳንዴ ነፃ ያወጣል። አንዳንዴ ብቻውን ባይሆንም ከእምነት ጋር ከመንፈሳዊ ሕይወት ጋር አውቀ ነፃ ያወጣል። በማወቃችን ልንጠፋም እንችላለን እኮ ግን መንቃትም ደግሞ አለ በማወቅ እና ይህን ማወቁ አይከፋም። ሌላው እንግዲህ የሜዱሳ መንፈስ ዛሬም ድረስ አብሮ አለ ሲባል በዚህ በእቃ በማቴሪያሉ በስሙ ብቻ አይደለም። ስሙ በራሱ ተጽዕኖ ይፈጥራል። ዓለምን እየገዛ ያለው መንፈስ፣ ዓለምን እየተጫወተባት ያለው መንፈስ ወይም ደግሞ ህዝቡን ትውልዱን እየተቆጣጠረ ያለው መንፈስ ከየት የመጣ እንደሆነ ማሳያሉ። ከጥንት የመጣ ነው። ነገስታቶች ሲያመልኩት ነበረ። በኖህ ዘመን በውሃ ሙላት ስጋ የተዋረሱት ስጋ ራይቶች፣ ኔፊሊሞች፣ ኒኤፊሊሞች የሚባሉት ፍጥረታት የተዋረሱት የለበሱት ስጋ ውሃ ሙላት ሲወስድባቸው መንፈስ ሆነው ቀርተዋል። ለምን? በውሃ ሙላት ስጋ ታፍኖ ይሞታል፣ መንፈስ ግን አይሞትም። ሰይጣን በውሃ ስለማይሞት የተዋህዱ ሲወለድ ስላችሁ ለምሳሌ ድመትንና ፈረስን ያዳቀለ የሆነ ሰው ድመትና ፈረስን ያዳቀለበትን ምክንያት ያውቀዋል። እሱ ራሱ ግን ከፈረስ ጋር ወይ ከድመት ጋር ወይ ከሆነ እንስሳ ጋር ሲዳቀል በነበረበት ሰዓት የነበረው መንፈስ ከዛን ሰዓት ጀምሮ በሰዎች ላይ ሲገለጥ በፈረስ ወይም በድመት ነው የሚገለጠው። በነበረበት አካል መልክ ነው የሚገለጠው ማለት ነው። ስለዚህ ነው ዛሬም ድረስ ሜዱሳ በአርማ የምትገለጠው ማለት ነው። እዚህ ጋር ደግሞ ሜዱሳ ኢትዮጵያ ብዬ ነው የገባሁት። ለምን? ያው ቅድም እንዳልኳቸው ሜዱሳ ከኢትዮጵያ ጋር የሚያቆራኛት ነገር አለ። ጥቁር አድርገው ነው የሚሰሯት። ያው እንደምታዩት አብዛኛውን ጥቁር አድርገው ይሰሩታል።